Fannoti mana fannoti kun mana tekla maenoti rakan jara mutulur jira mana mando gada kun jira kunala ወለጋ ውስጥ ነን እኛ ማራችን በቃ ምንም ኃይል እየደረሰልን አይደለም ቤታችን በሙሉ ተቃጥሏል ማለት ነው ቤታችን ተቃጥሏል እንደ ሀገር ፌል እያደረግን ባለንበት በዚህ ሰዓት እንግዲህ ተማሙቃችሁ የተኛችሁ በተለይ ደግሞ ተጽዕኖ ፈጣሪዎች በጣም ነው የምታሳዝኑኝ ወለጋ ውስጥ ነን እኛ ማራችን በቃ ምንም ኃይል እየደረሰልን አይደለም ቤታችን በሙሉ ተቃጥሏል ማለት ነው ቤታችን ተቃጥሏል ንብረት የለንም ንብረት የለንም ለምንድን ነው መንግስት ባይደርስልን ለምንድን ነው ምን አረግነ አማራ ያለ ኢትዮጵያ ኦሮሞ ያለ ኢትዮጵያ አይሆንም ለምንድን ነው እኛ በዚህ ልክ የተጠላን እየታረድን ነው ማለት እየታረድን ነው እሬ መንግስት ያለሽ እሬ በጣሪ ያለሽ ምንም ነገር የለንም አሁን ደግሞ በከባድ መሳሪያ እየተደበደብን ነው ሽመልስ አብዲሳ ማለት ነው ፋይ በቃ ጥንፈኛ እያጠፋን ነው ይላል ጥንፈኛ እያጠፋ አይደለም ህዝብን እያጠፋ ነው እኛ መርሆናን ከዚህ አውጡን በቃ አንፈልግም ካላችሁ አጅባችሁ አስወጡ ተውን በቃ ተመልከቱ ይህ እንግዲህ የጠገቡ ፖለቲከኞችና ከኢትዮጵያዊነት ከሰውነት ባህሪ ውጪ የሆኑ ጽንፈኞች አክራሪዎች የሚፈጽሙት ተግባር ነው። ይህ እንግዲህ በዚሁ በኢትዮጵያ በየትኛውም አካባቢ ይሁን በየትኛውም ግለሰብ ይሁን በጨካኞች በአረመኔዎች የተፈጸመ ድርጊት ነው። በዚህ ዘመን የማናየው ስቃይና መከራ የለም። ኦርቶዶክሳዊት ቤተክርስቲያን ላይ እኔ እግዚአብሔር ሆይ ፍርድክ ለምንድን ነው የዘገየው ያልኩ ነው እየለመንኩት ያለሁት እባክህ ቶሎ ፍረድ እባክህ ቶሎ ውረድ ወይንም እያልኩ ነው ያለሁት እና በእናንተ በጨካኞች ላይ የእግዚአብሔር ፍርድ ግን እንዴት ይሆን እግዚአብሔር ይፍረድባችሁ ፈጣሪ ይፍረድባችሁ መድኃኔዓለም ይፍረድባችሁ በትውልዳችሁ ላይ በዘራችሁ ላይ ይህ ነውርና ግፍ እግዚአብሔር ከፍሎ ያሳያችሁ እንዲህ ያደረጋችሁትን ሳትሞቱ በሕይወት እግዚአብሔር አምላክ ፍርዱን ያሳያችሁ ከወለጋ አካባቢ በአማራ ተወላጆች ላይ የሚደርሰው ጭፍጨፋ ተጠናክሮ መቀጠሉን የሚያሳይ መረጃ እየወጡ ነው ከነዛ መካከል በቅርቡ የገዳ ኮማንዶ የኦሮሚያ ጸጥታ ኃይል አንዱ ክንፍ የሆነው ገዳ ኮማንዶ በቁጥጥር ስር ዋላቸው የነበሩት ቆሞስ አባ ታደሰ በምስራቅ ወለጋ ዞን የአንዶዴ ስላሴ ቤተክርስቲያን አስተዳዳሪ የነበሩት በዚህ ደረጃ በቁጥጥር ስር ውለው ሲያዋርዷቸው ሲያሰቃዩቸው ሲደበድቧቸው ነበረ ዛሬ ለሚስ በደረሰው መረጃ እኚህ የቤተክርስቲያን አስተዳዳሪ የነበሩት ቆሞስ አባ ታደሰ ታፍነው ተወስደው በዚህ መልኩ ከተሰቃዩ በኋላ በደረሰን መረጃ ቆሞስ አባ ታደሰ ተገለው አስከሬናቸው በእርሻ ማሳ ላይ ተጥሎ ተገኝቷል በዚህ መልኩ እጅግ ልብ ሰባሪ ነው በምስራቅ በወለጋ አካባቢ የሆነ ያለው ነገር ለተመልካችም ለአድማጭም የሚመጥን አይደለም በአንደኛው ክፍለ ዘመን የሰው ልጅ ስብዕና በዚህ ደረጃ ወርዶ ወደ 400 ወደ 500 ዓመት ተመልሶ ንጹሃን ዜጎችን በማሰቃየት በመግደል የሚዝናና ፍጡር ያውም የመንግስት ታጣቂ መኖሩ እጅግ አስደንጋጭ ነው በዚሁ ምናልባት ጦርነቱ ከታጠቁ ኃይሎች ጋር ወይስ ከህፃናትና ከአረጋውያን ጋር ወይስ ካህናትን መረሸን ቤተክርስቲያንን ማቃጠል ነው የሚል የአካባቢ ነዋሪዎች ጥያቄ አንስተዋል እስካሁን ምስራቅ ወለጋ ግዳያና ወረዳ አንዶዴ ዲቾ ቀበሌ ብቻ በቅዳሴ ላይ የነበሩ ካህናት ምዕመናን በግፍ እንደተረሸኑ መረጃው ደርሶናል ቆሞስ አባ ታደሰ ቄስ አዲስ አየለን ጨምሮ ከ10 ያላነሱ ካህናት በዚሁ ኃይል በገዳ ኮማንዶ ተረሽነዋል የሚል የአካባቢ ማኝ ነው ለሚስ ያረጋግጠው የተክለ ሃይማኖት ቤተክርስቲያን መቃጠሉንም እንደዚሁ መረጃዎች ያሳያሉ የአራት ወር ህፃንን ጨምሮ 67 ንጹሃን በመሳሪያ ተረሽነዋል ብለዋል በሜንጫና በመጥረቢያም የተጨፈጨፉ ብዙዎች እንደሆኑ የታወቀው በሺዎች የሚቆጠሩ ቤቶችም ተቃጥለዋል
ከልጇ ጋር ቤተክርስቲያን በር ላይ ተቀምጣ ስለምን ነበረችና ተረሽና ለ4 ቀናት ሬሳዋ ሳይነሳ ቆይቶ በሚታየው መልኩ ፋሲል ቪዲዮ ሲዘዋወር ነበረ። እቺ ነች እንግዲህ በቤተክርስቲያን ደጃፍ ተገላ 4 ቀን እቺ ልጅ ስትሰቃይ ነበረ። ኢትዮጵያ ወላጆች ኢትዮጵያኖች ጣፋንታ በዚህ መልኩ መሆኑ እጅግ እንደው ለተመልካችም ለአይምሮም የሚመጥን አይደለም። ለወደፊቱ ኢትዮጵያ ትውልድስ ታሪክን በዚህ መልኩ እየጻፍን የሚያቆየው ነገር ከተጠያቂነት ድናለሁ ብሎ የሚያስብ ቡድን አለ። ስልጣንን በዚህ ደረጃ ለማስቀጠል የት ድረስ ያስኬዳቸዋል? ምናልባት በአካባቢ ላይ የፋኖ ኃይሎች ውጊያ አድርገው ይሆናል። መከላከያን ጨምሮ ወደ 6 የሚሆኑ የታጠቁ ኃይሎች በኦሮሚያ ክልል የሚመሩ 6 የታጠቀ ኃይል የተለያየ አደረጃጀት ያለው ከፋኖ ጋር ገጥሞ መዋጋት ይችላል። በውጊያ መካከል አንዱን ይገላል። ነገር ግን ፋኖ በሌለበት የአካባቢ ነዋሪዎችን መግደል፣ ማሰር፣ ማፈን፣ ማሰቃየት፣ ቤተክርስቲያን ማቃጠል፣ ካህን ቀሳውስትን በቁጥጥር ስር ውሎ አውርዶ ከዛ በኋላ ረሽኖ ጫካ ውስጥ አስክሬን መተው እጅግ ጸያፍ ነው። እጅግ ሊወገዝ ይገባል። ነገ ተጠያቂነቱ መምጣቱ አይቀርም። አንድ የታሰረች ልጅም ልክል ነበር። አባቷ የታሰረባት ልጅ ባካችሁ ፍቱ ስትል ይሄ ገዳ ኮማንዶ ሲቀልድ የሚያሳይ ነው። በህፃናት መብት ላይ የተፈጸመ ወንጀል ነው። ልጅቷ አባቴን ፍቱት ልቀቁት ትላለች። እሱ እየሳቀ ይሳለቅባታል። በጣም ታዳጊ ነች። 4-5 ዓመት ልጅ ብትሆኑ ይሄ ጸጥታ ኃይል ወደዛ አካባቢ የተላከው ምን ለማድረግ ነው? ይሄ ጸጥታ ኃይል ወይ አገሪቷን የሚመራው 4 ኪሎ ያለው መንግስት ቁንጮ መሆኑ ኢትዮጵያኖች ጣፋንታ በማን እጅ ላይ እንደወደቀ ማሳያ ነው። በዝምታ በማለቀስ እየየ በማለት ምናልባት ቤት ዝም ብሎ መቀመጥ የሚመጣ ይሄ ነው። እባክህን አባቴን ፍታ ትላለች። እሱ ይቀልድባታል። ያው በኦሮምኛ የተጻፈው ሌሎች ግልጽ ለማድረግ ጭምር ነው። እነሱ ቪዲዮ እየቀዱ መሳለቂያ ለማድረግ ነው፣ ማዋረጃም ለማድረግ ነው። አባቷ የታሰረባት ምስኪን ህፃን አባቴን ፍቱልኝ ነው የምትለው። እነሱ እየቀልዱባት ነው። ከህፃናት መብትም አንጻር እንዲህ አይነት ነገር ተገቢ አይደለም። ይሄ ቡድን 4 ኪሎን አዳማም ያለ ቡድን ነው። የሽመልስ ቡድን ነው። የአብይ ቡድን ነው። ይሄ ጸጥታ ኃይል ስምሪት ተሰጥቶት ቀጥታ በንጹሃን ዜጎች ላይ ወንጀል የሚፈጽም ነው። ነገ ምናልባት እነዚህ ዶክመንቶች ተጠናክረው በአይሲሲ ኢንተርናሽናል ክሪሚናል ኮርት ባይሆንም በኢትዮጵያኖች ፍርድ ቤት ከመጠየቅ የሚያድን አይመስለኝም። ይሄ እንግዲህ የእንባ ቋት ሞልቶ ይፈሳል። በዚህ የተቆጡ ወንዶች ራስን በመከላከል ምናልባት ቀጣዩን ነገር ልናይ እንችላለን። የት ድረስ እንደሚያስኬዳቸው ወደፊት የምናየው ነው የሚሆነው። እንደ ሀገር ፌል እያደረግን ባለንበት በዚህ ሰዓት እንግዲህ ተሟሙቃችሁ የተኛችሁ በተለይ ደግሞ ተጽዕኖ ፈጣሪዎች በጣም ነው የምታሳዝኑኝ። አንድ ቪዲዮ ተጋበዙልኝና እመለሳለሁ። እንግዲህ እንዳያችሁት ነው። ጠግበን ነው ወይ ሞልቶልን ነው ወይ እህል እያቃጠልን ያለ ነው? ጉዳዩ በታጣቂዎችና በመንግስት ኃይሎች መካከልም ሊሆን ይችላል። በታጣቂዎችና በህዝብ መካከልም ሊሆን ይችላል። ብቻ ጦርነቱ ወይም ደግሞ እዛ አካባቢ ያለው አለመግባባት የትም ቦታ ቢሆን ቦታውን ኤግዛክትሊ አላወቅኩትም። ኤኒዌይ የትም ቦታ ቢሆን እህል ማቃጠል ተገቢ ነው ወይ? ይህንን የሚቃጠለውን እህል ወስደው ከፈለጉ ለዘመዶቻቸው ከፈለጉ ደግሞ ወደ ማከማቻቸው ቢያስገቡት ምን ችግር አለው? ምን ያህል ጠግበን ነው እህል ማቃጠል ላይ እየደረስ ነው? እንደ ሀገር እየወደቅን ባለንበት በዚህ ታይም ላይ እንደዚህ አይነት ነገሮችን በማውገዝ ፈንታ ከተማ ውስጥ እኛ ስለተሟሟቅን እኛ ስለደላን እኛ የእንደዚህ አይነት ነገር ገፈት ቀማሽ ስላልሆንን ብቻ ተሟሙቀን የተኛን ተጽዕኖ ፈጣሪዎች ይህ ነገር እኛም ጋር መድረሱ አይቀርም። ታጣቂዎች ቤተክርስቲያንን በመውረር ቤተክርስቲያን ውስጥ ገብተው እንደፈለጉ ሲሆኑ፣ ቤተክርስቲያን ሲያቃጥሉ፣ ቤተክርስቲያን ሲያፈርሱ ዝም ብሎ የተቀመጠውስ ቤተ ክህነት እስከ መቼ ነው ተሟሙቆ የሚተኛው? ሌሎችም በየዘርፉ ያላችሁ ተጽዕኖ ፈጣሪ ሰዎች ሀገር እንደ ሀገር እየወደቀች ሀገር እንደ ሀገር ወደ ቁልቁለት እየተጓዘች ባለችበት በዚህ ሰዓት ቁጭ ብለ የአዲስ አበባን ኮሪደር የምታደንቅ ከሆነ ካንተ በላይ ፌል ያደረገ ሰው የለም ማለት ነው። የተለያዩ የኢትዮጵያ ክፍሎች ከአዲስ አበባ ውጪ ስፔሻሊ ደግሞ ገጠሩ አካባቢ ህዝቡ ቁም ስቅሉን እያየ ሀገር አዲስ አበባ ብቻ አይደለችም ብለን ስንጮ ይህንን ነገር ያልተጋራችሁ እውነት ነው። ሀገር አዲስ አበባ ብቻ አይደለችም። መንግስት እንደ መንግስት ካለ ህልውናውን ያሳየን። አዲስ አበባ ሰላም ስለሆነች ብቻ ኢትዮጵያ ሰላም ናት ማለት አይደለም። እንደምናየውና በተጨባጭ እንደምንመለከተው ከሆነ መንግስት አብዛኛውን ኃይሉን እያሰማራ ያለው ለወንበሬ ስጋት ናቸው ብሎ ወዳሰባቸው ታጣቂዎች ብቻ ነው ኃይል እየላከ ያለው። እዚህስ ከአዲስ አበባ ትንሽ ኪሎ ሜትር ወጣ ብሎስ ሰው ሲታገት፣ ሰው ሲፈናቀል፣ ሰው ሲገደል፣ ተወልዶ ባደገበት ቂዬ እንደ በግ ሲታረድ
መንግስት ምንድነው የሚሰራው? ኦፍኮርስ ለወንበሩ ስጋት ላይ ሆን ይችላል። ለህዝቡ ግን፣ ለነዋሪው ግን፣ ለዜጋው ግን እጅግ ስጋት ሆኖ የመጡበት ሁኔታ ነው የተፈጠረው። ይህንን እያያችሁ ጸጥ ብላችሁ የተቀመጣችሁ ተጽዕኖ ፈጣሪዎች፣ በተለያየ ዘርፍ ያላችሁ ትልልቅ ቦታ የሚሰጣችሁ ኢትዮጵያውያን ግን በጣም እየተዛዘብን ያለንበት ሁኔታ ነው ያለው። ከቻላችሁ ወጥታችሁ አውግዙ። ጥቅም ይቅር፣ እውነት ጋር ብትቆሙ ነገ ላይ ታተርፋላችሁ። ለማንኛውም መልካም ቀን ይመቻችሁ። አማራ ጠሉ እንቅስቃሴ የፋኖ ቤት ነው፣ የአማራ ቤት ነው እያሉ ቤቶችን እያነደዱ እያቃጠሉ ጭምር ይገኛሉ። ደግሞ በጣም ገና ልጆች የሆኑ ሰዎች ናቸው። ውስጣቸው ላይ ጥላቻ ስለተዘራ ብቻ እንደምታዩት የመንግስት አካላትም ጭምር ታጣቂዎች እያሉ የሰዎችን የንጹሃንን ቤት እያቃጠሉ ነው። ሰዎችንም ጭምር እየገደሉ ነው። ተመልከቷቸው እንግዲህ እነኚህ ናቸው እንዲህ እያደረጉ ያሉት የመንግስት አካላት። መንግስት ባስታጠቃቸው አካላት በህዝብ ከሚሰበሰቡ ግብር የሚከፈላቸው አካላት ናቸው እንግዲህ እንዲህ እያደረጉ ያሉት፣ ሌላ አካል አይደለም። መንግስት ከኛ በሚሰበሰበው ብር ደሞዝ እየከፈላቸው ያሉ አካላት ናቸው ይህንን ስራ እየፈጸሙ እያቃጠሉ ያሉት። ይሄን እንግዲህ ከዛ መልሶ መጥቶ ሸኔ ነው እንዲህ ያደረገው ሊል ደግሞ ይወዳል። ሪያሊቲው እንደዛ ነው። እንደምትመለከቱት ከጎኑ ያለው እንትን እንደምትመለከቱት የኦሮሚያ ባንዲራ ነው ያለው። ስለዚህ ቀልዱን መተው ተገቢ ነው ብዬ አስባለሁ። በጣም ያሳዝናል። እንደምትመለከቷቸው እነኚህ ደግሞ ሸኔዎች የሚባሉ ናቸው። በፀጉራቸው እያየ ነው እንግዲህ ሸኔ የምንለው እንጂ ሸኔ ላይሆን ይችላል። እንደምትመለከቱት አጠገብ እዚህ ላይ ያለው እንትን ነው የኦሮሚያ ባንዲራ ነው ያለው እና አሳዛኝ ነው። ይህን ቪዲዮ አይታችሁታል ብዬ አስባለሁ። በማህበራዊ ሚዲያ ሲዘዋወር የቤተ ክርስቲያን አስተዳዳሪ ናቸው። ቅናቴ ዮሐንስ የሚባለውን ሰንሰለት ሳጥቀው የሚኖሩ የነበሩ መነኩሴ ናቸው። እንዲህ አንገላተዋቸው፣ ደብድበዋቸው መጨረሻ ላይ ሲጨርሱ ግን በሚያሳዝን ሁኔታ ገድለዋቸው ነው ጥለዋቸው ሄዱ። የቤተ ክርስቲያን አስተዳዳሪ እኔ አባት እንደሚታወቀው ባለፈው በቲክቶክ ድረገጽ ላይ ለቀዋቸዋል። ኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ የአንዶዴ ስላሴ ቤተክርስቲያን ዋና ኃላፊና አጠቃላይ በዚህ አካባቢ የሚገኙት አጥቢያ ቤተክርስቲያኖች አመራር ሆነው የቆዩ ቆሞስ አባ የታደሰ መኮንን ይባላሉ። የምን ያህል አሰቃይተው እንደገደሏቸው እንግዲህ እናንተም እኛም እንዳየነው አንድን አባት በዚህ ልክ ነው። አማራነት ጠልነታቸው በዚህ ልክ ነው። ቆባቸውን አስወልቀው ራቁታቸውን አድርገው ፎቶ አንስተው ለቀዋቸው ነበረ። ኋላ ግን ቆባቸውን እንትን ሳይሉ ሌላውን ሙሉ በሙሉ ልብሳቸውን በመልበስ በዚህ ሁኔታ እንደዚህ ሆነው አንድ የቤተ ክርስቲያን ትልቅ አባት በዚህ ልክ ነው የሚገኙት ማለት ነው። እንግዲህ አስቡት፣ የቤተ ክርስቲያን አስተዳዳሪ ናቸው። ቤተ ክርስቲያን እስካሁን ድረስ ምንም አይነት መግለጫ አላወጣችም። ቤተ ክርስቲያን አባቶቹ የቤተክርስቲያን አስተዳዳሪ የሆኑ ምስራቅ ወለጋን እየመሩ ያሉ አባ ታደሰ መኮንን የተባሉ አባትን እንደምታዩቸው ደብድበው አሰቃይተዋቸው ሂዩሚሌት አድርገዋቸው ልብሳቸውን አስወልቋቸው ቅናቴ ዮሐንስ መነኮሳት የሚለብሱት አለ ብረት አለ ከውስጥ የሚለብሱት ተመችቷቸው እንዳይተኙ ሰውነታቸውን እንዲቆረቁራቸው በሰላም እንዳይተኙ ለጸሎት ትጋት እንዲኖራቸው የሚያደርግ ቅናቴ ዮሐንስ ይባላል። መነኮሳት በተለይ ጠንካሮች መነኮሳት ይለብሱታል። ብዙ ጊዜ ላይ በመንኩስና ህይወት መኖር የሚፈልጉት ይለብሱታል። ቅናቴ ዮሐንስ ይባላል። ብረት ነው። አንገታቸው ይደረጋል፣ ወገባቸው ያርጉታል። እነሱ በዛው ነው የሚተኙት። ተመችቷቸው ምቾት ተሰምቷቸው እንዳይተኙ የሚያደርጉት ነው። ያን ለብሱ የነበሩ አባት ናቸው። ያን አስወልቀዋቸው፣ ቅናቴ ዮሐንስ አስወልቀዋቸው፣ ቆባቸው ሚስታቸው የሆነውን ቆባቸውን አስወልቀዋቸው እንደዛ እርቃናቸው የመነኩሴን እርቃን ማየት አይቻልም። በነገራችን ላይ አይፈቀድልንም። ግዘት እንኳን የፈጸሙ እንኳን መነኮሳት ናቸው። እንደዛ አራቅቷቸው በቪዲዮ ቀርጸው አሰራጭተው ማይሻ ላይ ግን እንደምትመለከቱት ሞተው ነው የተገኙት። እስቲ ሌሎቹን ደግሞ የእነሱን መከራና ሰቆቃ ደግሞ እንስማ። አንደኛው ከዚህ እንስማ። የወለጋ እናቶች እኛ ሄደን እዛ ቁጭ ብለን እሷ እያለቀሰች እኛ ጋር መጣች። ማርያምን እያለቀሰች መጣችና ነጠላ አድርጋ ነው ያለችው። ያለቀሰች እኛ ጋር መጣችና ምን ሆነሽ ነው ብለን ስንጠይቃት ምግብ ይዛልን የመጣችው በእርጎ ማለት አምጣ ሰጠችንና ምን ሆና ነው የምታለቅሰው ስትለው ልጇ ሞቶባት ልጇ ልታመጣ እየሄደች ነው።
ስበው እንግዲህ ልጇን የገደልኩባት ነው። ስሜቱን ተቆጣጣ። እሺ ልጇን የገደልኩባት ነው። ለኔ ምግብ ሰጠኝ እያለቀሰች ነው። በዛ ሰዓት እኔ ምግቡን ነው የምበላው ወይስ ምንድነው የማደርገው? ምክንያቱም ከዚህ በፊት ያደረኩት ተግባራት ምን ሳደርግ እንደነበረ ግልጽ ነው። ከዛ ነገር ተጨምሮ ይሄ ደግሞ እሷ ምግብ የሰጠችን ነገር ሲጨምር እኔ እውነት እኔ በቃ ሞት ያንሰኛል ነው ያልኩት ማለት። በጣም በርካታ አሁን ይሄን ነገር የማያውቁ በጣም ሰላም ነበር። ፈን ይሄ ቡጥቂ ጠንከር ያለው ታንቀልባ ላይ ሲሆን ደራማዲና ኑሮ ነበር ያለን። ሰው ሲጨፋጨፍ ገንዘብ ተጣጣም አጣች። መንገዲ ያገኘን ሰው ነው መሳፈሪያ የሚሰጠን ገንዘብ ቀረ። እኛ ማስቲካ በሸጥ ነው ታም ደግሞ ጎዳና ላይ ወጣ ለምናምን እንግዲህ ፈጣሪ እንዲያ እንደዚህ ተመስአይ ለምን ሄደን አንገባም ነበር? ከዚህ ሁሉ ስቃይ አይገኝም። ሄዶ ተማለቅ ዝጎራ ማለቅ ይሻላል ብለ አንዱ እንደውም እዚህ ፒያሳ ላይ ማለት ተሻገር አስፋልት ተሻገር አሁንም አስፋልት ተሻገረ። በዛ መንገድ ቀየሬት አልሄድኩኝ ያሳልፍ በቃ ወንድ እንዲያ ግባ ተለጃው ብርድ ልብስ ያገኘውም ፋንሱ እቺኝ አንዳንዶች ለአሜሪካን ይሞክራሉ። አንዴ ላይ እንደዚህ እናርግልሽ ምን ብለው ወደ ቤታቸውም ይዘው ለመሄድ ይፈልጋል። አንዲችን ምን እንትን ያለህባትን አካባቢ አታክልም የተቀመጥኩባትን እነዛስ መጥተው ምን ላይ ይደሩ እነዛ እንዲያፈቀድያችሁ እነዚህ ምግብ ልግዛልሽ አለኝና ምግብ ቤት ከተዘኝና ከዛ እንትን አለኝ ለሌላ ተቀመጭ ሲለኝ እምብዬው ምናምን ስለው ከዛ ነይ ውጭ በቃ ብሎ አስወጣኝና 30 ብር ነው ምናምን ሰጠኝና ከዛን እሱንም ቀምቶ በዚህ ጋር ሂጃ ልጅ እንጀራ ብሎ ደግሞ ሲሳይ ዛላ የወለደ ሰው እምቢ አለ። ይትደር በቃ ከነሱ መለይ ስለማፈልግ ተናኩ በቃ እዚህ ሀገር መጥቼ አሁን ለራሴ ወዛደር ሆኜ እየሰራሁ ነው አይደል? የራሴን ኑሮ ለማሸነፍ አብዛኛውን ጊዜ ይሄንን እንትን እየተውኩት መጥቻለሁ። ወደ ሚዲያ መቅረብ ወደ ቤተሰብ በቃ የሚል ተጽዕኖ አለ። እንደዛ አይነት እንትን ያው የግድ ሲሆንብኝ ነው የምቀርበው እና ይሄ ሰው በሰው አምሳል የተፈጠረ አውሬ ነው። የሰው ልቄት፣ የንብረት ውድመት፣ ይሄ አገር መጎዳት፣ መፍረስ፣ ያንዳንዱ አካባቢ ጭንቀት ውስጥ በገጠር በከተማ ያለን ይሄ ሁሉ አያሳስብ እና ከዚህ አኳያ እኔን ምስክርነት ሲጠራይ ደግሞ የበለጠት እንዲሁ ዝም ብሎ ለዛ መድረክ እውነቱን ሊሆን ይችላል ተብሎ እንደው ሊያዝለት የተወሰነ ስሜት ሊፈጥር አስቦ ካልሆነ በስተቀር እኔ ይሄንን እሱ የሚለው ወደ ጦርነት እያመራ እየተንደረደረ ያለበትን ሁኔታ ልደግፍ የምችልበት ሁኔታ የለኝም። ባለፈው አብሬ የቆየሁባቸው ጊዜ ማፍረባቸው በህይወት ዘመን የማፍረባቸው ማዝንባቸው ጊዜዎች ናቸው ብዬ እንትን ብያለሁ፣ ተናዝዣለሁ አይደል? አሁን መልሶ ወስዶ እዛ ሲደበልቀኝ ይሄ ሰው ይዛ አሁን ሊሄድበት ያለው አካል እንደ ጦርነቱ አጋር አድርጎ ይወስደኝ ይዛን ያህል ስሜት ነው የተሰማኝና አሁን በሱ ቁጥጥር ውስጥ ባለ ግዛት ውስጥ አይደለም ያለው። የፈለገውን ሊያስብላ አይችልም። አሁን ኢትዮጵያ ውስጥ ሆኖ ቢሆን አንድ ሰው አብይ አህመድ በምስክር
እሺ በነገራችን ላይ የቤተክርስቲያን ጉዳይ ሁለተኛ ቪዲዮ ላይ እንጣበት እንጂ አርሲ ላይ ቤተክርስቲያን እያቃጠሉ ቤተክርስቲያን እየዘረፉ ቤተክርስቲያን ውስጥ ገብተው እየተጸዳዱ ጭምር ቴሌግራም ላይ አስቀምጬላችኋለሁ። ስለዚህ በሰፊው እንመለከተዋለን በኋላ ላይ። አሁን ይሄን እንጨርስ። ሼር አድርጉት። እናቱ የሞተችበትና እናቱ ገበያ የሄደችበት እኩል ያለቅሳል እንዲሉ ነገር በእኛ ትውልድ ላይ ደርሶ እያየነው ነው። ይቺ ታዳጊ በወለጋ ምድር ላይ አማራ በመሆኗ ብቻ እናቷን በአሰቃቂ ሁኔታ ከገደሉ በኋላ እሷን ደግሞ እግሯ ላይ በጥይት መተዋት ለቀናት እናቴ ትነሳልኝ ይሆን እያለች ከእናቷ አስክሬን ላይ ተቀምጣ የተገኘች ታዳጊ ነች። ይሄ ፊልም አይደለም፣ ተደርጎ ያየነው በዚህ ሰዓት ላይ እየተደረገ ያለ እውነተኛ ታሪክ ነው። ቀደም ባሉ ጊዜያቶች ላይ አንዲት ታዳጊ በጥፊ በርግጫ ተመታች ተብሎ ሶሻል ሚዲያው ምድር ስትናወጥ ፖሊሶቹም ስራ ሰራን እያሉ ወከባ ሲፈጡ አድርባይነት ሲሰራ አስተውለናል። ለዚች ሕፃን ግን ራሱም አማራ ነኝ ባዩ ሌላውም ኢትዮጵያዊው ባላየ ባልሰማ ጸጥ ሲሉ እያስተዋልን ነው። በእርግጥ ከገዳዮቻችን ከጣሎቶቻችን የሚመጠጠን ምራቅ አንፈልገውም። ግን የሚያሳዝነኝ የራሳችን ሰው አማራ ተብየው መቼ ነው ህመሙ የሚገባው? መቼ ነው መገደሉን የሚያውቀው? መቼ ነው እርስ በራስ መጠላለፉን የሚያቆመው? መቼ ነው ገዳዩንስ በስሙ ጠርቶ ለዛ መፍትሄ የማይዘጋጀው? ስንቶች ይሙቱ፣ ስንቶችን እንጣ። አስናቅ